ክፋትሽን ያሳይ። በቃ እሱ እኮ ድንገት የሆነ ነገር ነው። እኔ እንደዛ አላደረኩትም። ውሸትሽን አቁሚ። እኔ ልጅ አይደለሁም። እሺ በቃ ይቅርታ። ሁሉም ነገር እንርሳውና አዲስ ቀን እንክፈት። ከዚህ በኋላ ከአንቺ ጋር የሚከፈት ምንም አይነት ግልጽ ስለዚህ አገልጋይ ብለህ ነው እኔ እንደዚህ የምታደርገኝ? የደሊናን ስም አታንሺ። ከአንቺ ጋር የሚያገናኛት ምንም አይነት ክፋት እሷ ጋር ስማ ራሱ ሲነሳ ታብዳለህ አይደለ? እቺ ሴትዮ እኮ አይምሮ ተቆጣጥረዋለች። ደሊና ቢያንስ እውነተኛ ናት። እንዳንቺ በሴራና በክፋት ኋላ እኔ ላይ አፍሽን አከብሽም። ሰማሽ? ምን? ቆይ እኔ ልጅ ጮሂ ነው እንዴ? እንደዚህ ምስቅልቅሉን ያዳደቁትን አነሳሽ። ማታነሽ ከሆነ አሁኑን ሄጄ ለማየ ነው የምናገረው። ወይኔ ቤዛ ዛሬ አየር ትንሽ ራጽላበት ትናደጅ። እኔ እኮ በጣም ነው የማዝነልሽ። ይህንን ነገርማ እግር በእግር ተከታትዬ መጨረሻውን ማየት አለብኝ። አንድ ስህተት እንኳን ባገኝባት ሁሉንም ነገር ለካሌብ ሄጄ ነው የምናገረው። ተከታተልከኝ ነው? እየተከታተልኩሽ አይደል? እንደሊና ጠዋት ሰላም ስላላልኩሽ ሰላም ልበልሽ። ቆይ ከኔ ምንድን ነው የምትፈልገው? ዞር በል ከመንገዴ። ተረጋጊ። እኔ ከአንቺ ምንም አልፈልግም። ከዛ ከተወሽ ካሌብ ደግሞ ይሻላል አይደል? ሁለተኛ እንዳትነካኝ፣ ከፊቴ ዞር በልልኝ እያልኩ። ደሊና ለምንድን ነው የምትናደጂው? እኔ እኮ በጣም ነው የማዝነልሽ። እሺ ይቅርታ፣ በጣም ይቅርታ። ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ብዝት ይበል። የደሊላ ድራማ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል ጋበዝኳችሁ። ስለምትከታተሉ ከልብ እያመሰገንኩኝ እንግዲህ በትናንትናው ክፍል ያቆመበትን ትንሽ ላስታውሳችሁ። ደሳለኝ እንግዲህ ወደ ነደሊላ ቤት ሄዶ ነበረ። ደሊላም ሳሎን እያጸዳች ሳለ እሱም ወደ ውስጥ ገብቶ ከኋላ በኩል እያያት እያለ ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ደሳለኝ እያያት እሱም ሳታስበው ከኋላ በኩል ይዛታል። ሆኖም ደሊላ ትጮዋለች። ደሊላም እንግዲህ ከጮች በኋላ ደሳለኝም እጅግ በጣም ይደነግጥና ምንም ነገር ሰላምም ሳይላት ሮጦ ይወጣል። ሆኖም እንግዲህ ደሳለኝንና የደሊላን ድምፅ የሰማችው ቤዛ ትወጣለች። ሆኖም እንግዲህ ከዛን የምን ድምፅ ነው የሰማሁት? ምን እየተፈጠረ ነው ያለው? እንዲህ ደሳለኝና ደሊላ መካከል ምንድን ነው ያለው? ምን አይነትስ ሚስጥር ነው ያለው? ይሄማ ትልቅ ሚስጥር ሊኖር ይችላል። ለምንስ እዚህ መጣ? ለምንስ ነው ደንግጦ እንደዚህ ሊወጣ የቻለው? እሷስ ለምንድን ነው የጮኸችው? ምንስ የተፈጠረ ነገር አለ? ይሄንን ነገር በደንብ አድርጌ ማጣራት አለብኝ። ይሄ ነገር ለእኔ በጣም ያገለግለኛል በማለት እንግዲህ ቤዛ እንደተለመደው መሸረብ ትጀምራለች። ቤዛም እንግዲህ እየሸረበች ሳለ ደሊላ ሳሎኑን እያጸዳች ነበር። ሆኖም አሁን የምን ድምፅ ነው የሰማሁት? ማን ነበረ እዚህ በማለት ትጠይቃታለች። የምንም ድምፅ አልሰማሽም፣ ማንም ደግሞ አልነበረም ብላ ትላታለች። የሆነ ድምፅማ ሰምቻለሁ፣ እንደዚሁ አይደለም ያልኩት፣ የሆነ ድምፅ ሰምቻለሁ ብላ ትላታለች። እንግዲህ እሷ ደሳለኝን አይተዋለች፣ ደሊላ ደግሞ ያየች አልመሰላትም። ስለዚህ ማንም የለም፣ ምንም አያገባሽም ትላታለች። እንግዲህ ከዚህም በኋላ ደሊላ ስትወጣ ተከታትዬ በደሳለኝና በእሷ መካከል ወይም ደግሞ ማንን እንደምታገኝ ማወቅ አለብኝ ብላ ትላለች። እንግዲህ ቤዛም ትሄድና ሳሎኑን ምንቅርቅር ታደርገውና ደሊላን አንቺ ሰራተኛ አደለሽ? አገልጋይ አደለሽ ወይ? ነይ ይሄንን አነሳሺ ብላ ትላታለች። እንግዲህ ሶፋውን እሷ አስተካክሏ እንደሄደች ነበር እንደ ሕፃን ልጅ እንዳለ የበታተነችው። እሱንም እንግዲህ ነይ ቀጥ በይና እጅ ብላ ስትላት እሷም ምንም ቀጥ ብዬ የማጸዳው ነገር የለም እራስሹ አልጂ እንደ ሕፃን ነው ወይ የሚያደርግሽ ብላ ስትላትም እሷም ይሄንን ቀጥ ብለሽ ካላስተካከልሽና የማታነሹ ከሆነ ሄጄ ለማዬ ሁሉንም ነገር እነግራታለሁ። ስለዚህ አሁን ቀጥ በይና አንሺ፣ አገልጋይ መሆንሽን እረሳሽ ወይ ብላ ትላታለች። ደሊላም በዚህ ሰዓት በፍጹም አላነሳልሽም፣ ቀጥ በይና ራስሹ እንደመነቀርሹ ራስሽ አስተካኪ ብላ ትላታለች። ከዚህም በኋላ አንድ ነገር ልትጨፍሪብኝ አቺ፣ ምንም አይነት ነገር እኔን መናገር አቺ። ስለዚህ አሁን ሄደሽ ራስሹ አንሹና ራስሽ አስተካኪ ብላ ትላታለች። በዚህንም ሰዓት እንግዲህ ወይዘሮ አልማዝ እንደተለመደው ሹልልካቸውን በመደበቅ እንግዲህ ታያታለች። ወይዘሮ አልማዝም እያየቻት እንዴ ዛሬ ደሊላ እንዴት ነው
እየሆነች ያለችው? ዛሬ ምን እየተፈጠረ ነው ያለው ብላ ትላለች። ሆኖም እንግዲህ ደሊላም ትሄድና ባልዲና ሞሎያ ካመጣች በኋላ ቤዛን ቀጥ ብለሽ ይሄንንም አጂ እዚህ ጋም የበተንሽውን ነገር አንሺ ብላ ትላታለች። እንግዲህ እሷ እጅ ያለ ፋይሎች ይኖራሉ። ደሊላም እንግዲህ ቀጥ ብለሽ ይሄንን ነገር የማታጸጂ ከሆነ ብላ ስትላትም እሱንም አነሳሽ እያለቻት እንግዲህ ወይዘሮ አልማዝም ተደብቃ ታያቸዋለች። ወይዘሮ አልማዝም እንግዲህ ተደብቃ እያየች እንዴ እውነት ደሊላ ናት ዛሬ ቤዛን እያጸዳቻት ያለችው ትልና እንግዲህ ታያታለች። ሆኖም እንግዲህ ይሄንን ነገር በደንብ አርጌ ማስታወሻ መያዝ አለብኝ፣ እንዲህ ስትጫወትባትማ ይሄንን ማስታወሻ መያዝ አለብኝ ወይ ደሊላ እንደዚህ ትጫወችባት ቤዛን ቤት ታጸጃት እያለች እንግዲህ ደሊላም ቀጥ ብለሽ አስጂ ብላ ሞሎያውንና ባልዲውን ከሰጠቻትም በኋላ ወይዘሮ ቤዛም እንግዲህ ሶፋውንም የመነቃቀረችውን በገዛ እጇ ታስተካክላለች። እንግዲህ በገዛ እጇ ካስተካከለችም በኋላ እቤቱንም እንድትወለውል ታደርጋታለች። እሷም እንግዲህ እቤቱን ትወለውላለች። እቤቱንም እንግዲህ ወልውላ ከጨረሰችም በኋላ ቤቱን እየወለወለች እያለ ወይዘሮ አልማዝ እጅግ እየተገረመች የደሊላ እንደዚህ ማድረግ እያየቻት ነበር። የቤዛ መገዛትና እስከ ዛሬ ድረስ እያሽከረከረቻት የነበረችው አሁን ላይ ደግሞ ደሊላ እያሽከረከረቻት ስለነበረ እያየቻት ነበር። ሆኖም እንግዲህ ወይዘሮ አልማዝም እጅግ በጣም ተገርማ ወደ መኝታ ክላሷ ትሄዳለች። ደሊላም እንግዲህ ካጸዳቻት በኋላ ካሌብ መኝታ ክፍል ነበር ቁርስ ትሰራና ይዛለት ትሄዳለች። ካሌብ ጋር ይዟ ከሄደች እንግዲህ ካሌብ ምግብ መብላት አለብህ ብላ ትለዋለች። እንዳንቺ የሚያስብልኝና የሚጨነቅልኝ ማንም ሰው የለም፣ ጭራሽ ብለሽ ክፍል ድረስ አልበላም ብለሽ አስበሽ ዛሬ በአልጋ ላይ አመጣሽልኝ ብሎ ሲላትም አይ እዛ ሳሎን ሄደህ ከምትጨቃጨቅ የዚህ ቤት ወከባ መቼም አያልቅም፣ እዚህ ቁርስን መብላት አለበት ለውና ቁርሱን እዛ እንዲበላ ታደርገዋለች። እኔ አንቺ ብቻ ካለሽ ለእኔ ሰላም ይሰማኛል፣ አንቺ ብቻ ካለሽ ምግብን ባልበላ ሊል እኮ ነው። ሰውን አይቶ ምግብ ሳይበላ ይኖራል እንዴ አለው በሉት እኮ ብሎታል። ግን ያው ምግቡን ቢቶ ነበረ ምግቡን ትቶ 1-3-4 ቀን 1 ሳምንት ምናምን ሳይበላ ቢቶ ማለት ነው። እሱ ትክክል ነበረ። እንደዚያው ለምሳሌ ካላንቺ ምግብ አይበላልኝም፣ ካላንቺ ወዴም ቆረጠኝ ይላሉ ኢትዮጵያ ሆኖ አንዳንድ ወንዶች፣ አንዳንድ ሴቶችም እንደዛው ማለት ነው። እና ካዳ ምግብ ካልበላ ምግብ ካልተበላላት ያቺ ሴትም ወንድም እንዴት ነው የሚኖሩት? በአየር ነው የሚኖሩት። ካዳ እንደዚህ እኮ ቢሆን ኑሮ ርካሽ ይሆን ነበረ። ኑሮ አንቺን ብቻ ካየው ምግብ ይበቃኛል የሚል ፍቅረኛ ያላችሁ ሴቶች ታዲያ እናንተ እኮ አረብ ሀገር መስራት አይጠበቅባችሁም። አንቺን ብቻ ካየው ምግብ ይበቃኛል ካለ እናንተ ትሄዳላችሁ ሳሎን ላይ ቁጭ ጽድት ብላችሁ በትንሽዬ ሳሙና ምንም በምንም ጽድት ብላችሁ ሽቶም እንደምንም ብላችሁ ቤት ውስጥም ቢሆን ሰርታችሁ ከዛን ያችን ሽቶ ተቀብታችሁ ፏ ብትን ብላችሁ ቁጭ ምን አጨናነቃችሁ? ኦኬ ወደ ድራማችን እንገባለን። መሀል ላይ ደግሞ የምነግራችሁ ነገር አለኝ ማለት ነው። እንግዲህ ደሊላ ታጎርሰዋለች ማለት ነው። ደሊላ እንግዲህ እያጎረሰች እንደ ሕፃን ልጅ ታበለዋለች። እኔ ደግሞ የዛ ትናንትና የተወለደ መስሎ ነበረ። ለካ ሳየው ትልቅ ነው። ቀና ብዬ ሳየው ጎንበስ ብዬ እየሰማው ነበረ ማለት ነው። እና እንግዲህ ደሊላ ቁርሱን አብልታ ትሄዳለች። ቤዛም እንግዲህ ወደ ውስጥ ወደ አልማዝ ጋር ትገባለች። አልማዝም ወይ ጉድ ዛሬ ጭራሽኑ ደሊላ አሽከረከረችሽ እንዴ? እኔ እኮ በጣም ገርሞኛል ትላታለች። ሆኖም እንግዲህ ቤዛ ሁለተኛ ይሄንን ነገር እንዳታነሽብኝ እኔ አሳያታለሁ እንዴት እንደዚህ እንዳደረገችኝ። እኔ ቤዛ አይደለውም፣ እኔ እንደዚህ አልሸነፍም። እናቴ ያንቺ የሆነውን ነገር እንዴ ገባኝ። ቆይ እሱ ጋር ላስብበት። የአንቺ የሆነውን ነገር ማንም ሰው እንዲቀማሽ እንዳትፈቅጂለት በብልሃት አስጣይሽ፣ በብልሃት አስመልሽ ያለቻት እንጂ በጉልበት አይደለም ያለቻት። በዛ ላይ ደግሞ እንዲ ቤዛ እዚህ ጋር ተበላሽታለች። ቆይ
በኋላ ላይ እናስተካክላታለን፣ እየተበላሸች ነው እኮ። እና እንግዲህ ቤዛ እናቴ እንደዚህ ነው ያሳደገችኝ ትላለች። እና የእሷ የሆነውን እሷ የምትፈልገውን ነገር ሁሉ ተሟግቷ እንድትወስድ እንድትደባደብ እንግዲህ እንደዛ ነው መከረቻት ማለት ነው። አይ ትክክለኛ እናት አይደለችም። ወይዘሮ አልማዝ ደግሞ የአንቺ እናት በጣም ጥሩና መልካም ናት፣ እንደዚህ አድርጓ ነው ያሳደገችሽ። ስለዚህ አንቺም ምንም ነገር እንዳታይ። አሁን እኔ ደሊላን እንደዚህ ያደረገችልኝን እሰራላታለሁ፣ እከታተላታለሁ፣ ምን እንደምታደርግ ወዴት እንደምትሄድ ሁሉንም ነገር እንደዚህ የምለቃት እንዳይመስላት ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እሺ አንቺ ቀጥይበት ብላ ትላታለች። ሆኖም እንግዲህ ደሊላ የት እንደምትገባ ወዴት እንደምትወጣ ልትከታተላት ታስባለች። ሆኖም ካሌብን እንዴት አድርጌ ነው በእጄ የማስገባው? ካሌብን እኔ ራሴ በራሴ እጅ ማስገባት አለብኝ ብላ ትላታለች። እሱ እንግዲህ የራስሽ ጥረት ነው ብላ ከተወቻት በኋላ ካሌብም እየወጣ እያለ የኔ ፍቅር ቁርስ በልተሃል ወይ ብላ ትለዋለች። እሱም የኔ ፍቅር አትበይኝ፣ የኔ ፍቅር ለምንድን ነው የምትይኝ እንዴ? የህጋው ሚስት እኮ ነኝ፣ ምን ነክተዋል ብላ ስትለውም የኔን እሱን ክብርሽን ራስሽ ነሽ ያሳጣሹ በራስሽ እጅ። ስለዚህ አሁን ላይ እኔ ያንቺ ከአንቺ ጋራ ምንም ነገር የሚያገናኘኝ ነገር የለም። እንደዚህ አይነቱን ቃላት አትጠቀሚ፣ አሳቢ መስለሽ ነገሮችን ለማበላሸት አትጂ። ለእኔ የኔ ፍቅር ደሊላ ብቻ ናት ብሎ ይላታል። እሷም እኔ ይሄ ሁሉ ነገር ተቋቁሜ እስከ ዛሬ ድረስ ከአንተ ጋር የሆንኩት ስለማፈቅር ነው እንጂ ሌላ ነገር አይደለም። ይሄ ፍቅሬ አይታይህም ወይ ብላ ትለዋለች። እኔ የምፈልገው አንተን ብቻ ነው፣ እኔ ከልቤ ነው የማፈቅር ብላ ትለዋለች። እንግዲህ ፍቅር ባይሆን ኑሮ ደሊላን በእኔ ላይ ደርበ ዝም አልልም እንደማለት ነው። እንግዲህ እዚህ ጋር እኮ ድራማ እኮ ተበላሽቷል። እንዴት አንድ ሚስት ባሏ እሷ ላይ ደርቦ አንድ ላይ በውሽማዋን ይዛ ትቀመጣል? ይህ ውሸት ነው። ኢትዮጵያ ላይ እንደዚህ አይነት ነገር የለም። እኔ እኮ የሌለ ነገር ድራማ ሲሆን አይገባኝም። ያው ዝም ብዬ ነው እንጂ የእናንተ ምን እንደተማራችሁ ለማየት ማመጣላችሁ። እንዴት አንድ ሴት ባሏ በእሷ ላይ ሰራተኛዋን አማግጦ ቤት ውስጥ ሰራተኛዋም እሷም ይቀመጣሉ? የሌለ ነገር እኮ ነው የፈጠሩት የደሊላ ድራማ። እውነቴን ነው እንዴ! እንዴት አሁን ለምሳሌ ደሊላ ሰራተኛ ነበረች፣ ቤዛ ህጋዊ ሚስቱ ናት። ከዛም በኋላ ደሊላን ወደዳት አይደለ? ደሊላን ወደዳት። ከዛን አንድ ላይ ነው እየኖሩ ያሉት። ደሊላን በፍቅር አይኑ ያያል። ከአንቺ ጋራ ምንም ነገር የለኝም ይላታል። እንደዚህ አለ እንዴ? የለም። ኢትዮጵያዊ እኮ ነን። ኢትዮጵያዊ መሆናችንን ረሷ ወይስ እሷ ፈረንጅ ሀገር መታ ይሆን እንዴ ቤዛ የሄደችው ወይ ደሊላ የሄዱት? ወይስ ስለ ፈረንጅ ሀገር እየሰሩልን ነው እንጂ የኢትዮጵያ ሴቶች እኮ በዚህ አይነት ነገር አይደራደሩም። አንዴ ሚጥሚጣ አንዴ ዘይት ያመጣሉ። ካልሆነም ደግሞ ዘይትና በርበሬ ከሌለ በህግ ይለያያሉ። ቆፍጣናዎች ናቸው። እንዴት ነው የነሱ ነገር? እኔ ግራ ገብቶኛል እኮ። እዚህ ደሊላ እዛ ተቀምጣ እንዴት እንደዚህ አስችሏት አብረው ይቀመጣሉ የሚለው ጥያቄ ነው ለእኔ። እና ሼር አድርጉላቸው እስቲ። እንደዚህ አይነት እውነተኛ አለው ወይ? ሚስትና ሰራተኛ አንድ ላይ ተቀምጦ ሚስቱን ክዶ ከሰራተኛዋ ጋር እየሆነ እያወቀች ተቋቁሟ የምትችል ሴት አለች? አንድ ላይ እየኖሩ እኔ የለም ብዬ ነው ማስበው። ካለ እንደው ያቺ ሴት መሸለም አለባት፣ መሸለም ነው ያለባት። ለምን? በጣም ትዕግስት ስላላት ማለት ነው። ባሏን ሳይሆን ራሱ ያችን ሰራተኛ ነበረ ሚጥሚጣና በርበሬ እንትን ማለት እንጂ የለም ብዬ ነው እኔ ማስበው። አለ የምትሉ እስቲ ኮሜንት ላይ እንደዚህ አሁን እንደ ደሊላና እንደ ቤዛ አለ እውነተኛ ታሪክ አለኛ ሰፈር የምትሉ ኮሜንት ላይ እና ያችን ሴት ታገናኙኛላችሁ። እኔ ሸልማታለሁ። እኔ ብሆን ደሊላን ነበረ በሚጥሚጣ ማጥናት ማለት ነው። እና ለዛ እንደዛ ብሎ ነገር የለም። ግን እንቀጥለው እንግዲህ ሰዎች ወደ አራገቡት እንራገባለን። እንቀጥለው። የደሊላ ድራማ እንግዲህ አስተማሪ ነው እያላችሁ እንግዲህ ደሊላ ማለት ነው
እንግዲህ ደሳለኝን ለማግኘት ሎጥ ሎጥ እያለች ተደብቃ ትሄዳለች። ቤዛም እንግዲህ ቤቱን ስላጸዳቻት ደሊላ የት አባቷ ነው የምትገባው፣ ወዴት እንደምትሄድ እሷን መከታተል አለብኝ ብላ ትላለች። ሆኖም እንግዲህ እሷን እየተከታተለቻት እያለ ደሊላም ከደሳለኝ ጋራ ተገናኝታ ታያለች። ደሳለኝም እንዳያችሁት እንግዲህ ደሊላን ጭምቅ አርግቶ ይስማታል። እንዴ የሰው ሚስት እንደዚህ መሳማል እንዴ? ወይኔ እኮ ድራማ ወዴት ወዴት እንደሚሄድ ነው ያልገባኝ ነገር ካለ ወዴት ነው እየሄደ ያለው? ማንም ሰው እኔ ሳልወደው እኔ ላይ መንጠልጠል የለበትም። እሱም በሚጥሚጣ መታጠን አለበት። እንግዲህ ደሳለኝ እንግዲህ ደሊላን ይሄድና ይስማታል። ደሊላን እንግዲህ ያገኛትና አንተ ከኔ ምንድን ነው የምትፈልገው ብላ እየተከታተልከኝ ነው ወይ ከኔ ምንድን ነው የምትፈልገው ብላ ትለዋለች። እሱም ጠዋት ሰላም ስላላልኩሽ ሰላም ልበልሽ ብዬ ነው ብሎ ይላታል። ከዛን እንዳትነካኝ ምንም ነገር እንዳነካኝ ብላ ስትል መቼም ከዛ ከእንከፍ ካሌብ እኔ ይሻልሻለሁ ብሎ ይላታል። እሷም እንደዚህ አይነት ነገር ሁለተኛ እንዳትናገር አናትህን ተረክካለው አካኪ ዘራፍ ብላ ትላለች። እንግዲህ እንደዛ በምትልበትም ሰዓት እሷም ለምንድን ነው እንደዚህ የምትለው? ምን ለማድረግ ነው እያሰብክ ያለኸው? አሁን ከመንገዶቼ ላይ ዞር በልልኝ፣ ሁለተኛ የዚህ አይነት ቃል እንዳይወጣ ትላለች። ሆኖም እንግዲህ ቤዛ እየተከታተለቻት ነበር። እሷም ከካሌብ ጋር ስታያት እንዴ ካሌብና ደሊላ መካከል ምን አይነት ሚስጥር ቢኖር ነው? ምን አይነትስ ነገር ቢኖር ነው? ምንስ እየተፈጠረ ነው ያለው? ለምንስ ነው ይሄ ነገር እየሆነ ያለው ብላ ትላለች። ሆኖም እንግዲህ እሷም እንደዛ በምትልበት ሰዓት አቶ ካሌብ እንግዲህ ሳባ አድርጎ ይስማታል። ሆኖም በዚህን ሰዓት እንግዲህ እኔ መረጃ ያስፈልገኛል፣ ከዚህ ነገር እንዴት አድርጌ ነው የምወጣው? እሷ እንደዚህ እንደተጫወተችብኝና ቤቱን እንዳጸዳችኝ አሽከረክራታለሁ፣ ምን እየተከሰተ ነው ያለው በማለት እንግዲህ እሷም እንግዲህ ሁሉንም ነገር ለመመልከት ትችላለች። እሷም በቪዲዮ መረጃ ትይዝባቸዋለች። ደሊላም እንግዲህ ትገፈትረውና ሁለተኛ ጫፌን እንዳትነካይም በማለት ከገፈተረችውም በኋላ ደሳለኝን ትታው ትሄዳለች። ደሳለኝም እንግዲህ ሰለሳማት በባዶ ሜዳ ደስ ሲለው ነበረ። ስሙም ደሳለኝ ልክ እንደ ስሙ ደስታውን ሲያጣጥመው ነበር። የሰው ሚስት በመሳም ምን አይነት ደስታ ይሰጥሃል? እንዲህ ይሄ ራሱ አንድ አጽያት ውስጥ እንደገባክ እያወቅ እንደዚህ ያህል መደሰት ምን ማለት ነው ስንል ማሳሰቢያችንን እንቀጥላለን። ሆኖም እንግዲህ እንደዛውም አካኪ ዘራፍ እያሉ እየተደሰቱ የሚገኙት ደስታቸውን እያጣጣሙ የሚገኙት ወይዘሮ ደሊላ እንዴት እንደዚህ አደረገች የምትለውን ቤዛ እንግዲህ ቪዲዮዋን ይዛ እየሮጠች ወደ ቤት ትመጣለች። እሷም ወደ ቤት እየሮጠች እንደመጣች ምን እንደተከሰተ የማታውቀው ደሊላ እንግዲህ ቤዛም ወደ ቤት እንደመጣች ለወይዘሮ አልማዝ ታሳያታለች። ይኸው ዛሬ ከደሳለኝ ጋር ተገናኝተው ይሄንን ፎቶ ለካሌብ እሰጣለሁ፣ እቺ አገልጋይ ከዚህ ቤት ትወጣለች። እንዲህ ከዳማ ማለት አገልጋይ ነው እንዴ? ከገረድ ወደ አገልጋይ ቀይረውልናል እናቴ። እንደ የኛው ድራማ ደግሞ አንዴ ገረድ ይላል፣ አንዴ አገልጋይ ይላል። እና አገልግል እንዳትሉን እንጂ ችግር የለብንም። እኛ እንደፈለጋችሁ ብትጠሩን እንኳን እኛ እየተጫወትንባችሁ ጭንቅላታችሁ ላይ ልንጨፍርባችሁ ደርሰናል። እኛ ንግስቶች ነን እንጂ የቤት አገልጋያችሁ እንዳሉንን በቅርብ ቀን ልናሳያችሁ ጥረታችንን ጀምረናል። ሆኖም እቺ የቤት አገልጋይ ከዚህ ቤት ዛሬ ማታ ትባረራለች። ይህንን ለአቶ ካሌብ አሳየዋለሁ ስትል ማሳሰቢያዋን ቤዛ ትገልጻለች። ሆኖም ወይዘሮ አልማዝ ይሄንን ነገርማ እንደዚህ ከቀጠልን ነገሮች ሁሉ ያማሩ ይሆናሉ። ስለዚህ አንቺ በጣም ቆራጥና ጎበዝ ነሽ፣ ግን ይህንን ሙያ ከየት ነው የተማርሽው? በማለት ወይዘሮ አልማዝም ጥያቄያቸውን ያቀርባሉ። ወይዘሮ አልማዝ ጥያቄያቸውን እንዳቀረቡትም ሆኖም አልማዝ ስትጠይቅህ እናቴ ስታሳድገኝ የራስሽን ነገር አሳልፈሽ አትስጪ ብላኛለች፣ በብላት ተቀበይ ብላኛለች። ስለዚህ የራሴ ነገር ካሌብ ነው። ካሌብን ወደ ራሴ ለመመለስ ጎንበስና ቀና ስል ይህንን የገጠመኝ ይህም ፎቶ አይቶ እንግዲህ ዛሬ ማታ ከቤት ውስጥ አሽጠርጥሮ ያወጣታል በማለት ያወራሉ።
ሆኖም እንግዲህ ወይዘሮ አልማዝ አቶ ደሳለኝ አስገድዳኝ ነው ብላ ብትለው ደሊላን ሊያምናት ይችላል አቶ ካሌድ በማለት ሀሳቡን ያመጣሉ። ወይዘሮ አልማዝም ይሄንን ሀሳብ ሲያመነጩ ቤዛም የሚባለው ባለቤት እንደዚህማ በፍጹም መሆን የለበትም፣ እንደዚህ ሳይሆን ይሄ ሙሉ መረጃ ነው። ስለዚህ እቺ አገልጋይ ከዚህ ቤት ትወጣለች ወይን እቺ አገልግል በማለት እንግዲህ ደሊላን ዝቅና ከፍ እያደረጉ ማማት ይጀምራሉ። እንግዲህ ወይዘሮ ደሊላ ዛሬ ጎንበስ ቀና አድርጎት ቤቱን ስላጸዳችሽ እንግዲህ የሚገርም ነው ብላ ስትላትም ወይዘሮ ቤዛም እንግዲህ መልሳቸው እንደዚህ ነበር። እስክሞት ድረስ መቃብር እስክገባ ድረስ ደሊላ ያደረገችኝን ቤቱን ያጸዳችኝን አልረሳም። ስለዚህ እኔም ደግሞ በበቀል ለመመለስ ስለቴን ተዘጋጅቻለሁ ሲሉ ይመልሳሉ። ሆኖም ከዛሬ ጀምሮ ስለ ደሊላ ያጸዳችኝን ጽዳት መሸነፌን እንዳይነግሩኝ እኔም ከማሸነፍ አልመደብም፣ ከማሸነፍ አሸንፋታለሁ። ስለዚህ እኔ ሁሉን ስለምረታ ወይዘሮ አልማዝ ይህንን ቃላት እንዳይጠቀሙ ሲሉ ማስጠንቀቂያ ይነግሩታል። ወይዘሮ አልማዝም ትዝ ሲለኝ እንጂ እኔ አስቤ አይደለም፣ እርሶን ለመጉዳትም አስቤ አይደለም በማለት ማሳሰባቸውን ያስቀምጣሉ። ሆኖም እንግዲህ የእራት ፕሮግራማችን ዛሬ ይሄንን ፎቶ በማቅረብ ነው። ዛሬ እቺ አገልጋይ ከቤት ትወጣለች በማለት ያጨበጭባሉ። ሆኖም እንግዲህ ወይዘሮ አገልጋይ የተባለችው ደሊላም ከካሌብ ጋር ቁጭ በማለት ትጋዜ ውስጥና ጭንቀት ውስጥ ገብቶ ነበር። ሆኖም ደሳለኝ ከሳማት በኋላ ወደ ኩሽና ከሄደች በኋላ አሁን ለካሌብ ይህንን ነገር ብሰማው ካሌብና እሱ ያሉበትን ነገር እያሰብኩ ካሌብ እጅግ ይጎዳብኛል ሲሉ አውጥተው ያወርዳሉ። እንግዲህ አውጥተው ካወረዱትና ካዘለዘሉት በኋላ ይህንን ነገር ዝምታ ወርቅ ነው በሚል እናልፈዋለን በማለት አልፈውት አልጋ ላይ ቁጭ ብለው ይተግዛሉ። አቶ ካሌድም ይመጣና ወይዘሮ ደሊላ ዛሬ ፊቶት ሁሉ ተዘፍዝፎብኛል፣ ምንድን ነው እሱ? ጭንቀቱን ቢያካፍሉኝ ደስ ይለኛል። ከጭንቀቶት ልገላግሎት ይችላለሁ። እኔ እርሶን ሳይ ልቤ ቅልጥ ይላል። እኔ ምንም አይነት ምግብም አያስፈልገኝም። ወይዘሮ ደሊላ ካየወት በኋላ እኔ ምግብም አይበላልኝ። ስለዚህ መልክ በቃኝና ደሊላ ካለች ምግቤ ናት በማለት መልሱን ይመልሳል። ሆኖም ፊትሽ ይመሰክራል፣ ፊቶት ያስታውቃል። ወይዘሮ ደሊላ ምን ሆነዋል ንገሩኝ ቢላቸውም ስለ ወይዘሮ ደሊላ ምንም አይነት ነገር ሊተነፍሱ አልቻሉም። ሆኖም ወይዘሮ ደሊላ ምንም አይነት ነገር መተንፈስና ማስተንፈስ ያልቻሉት ምንም ነገር ግራ ቢገባቸውም ነገሮችን ለማስተካከል ጎንበስ ቀና እያሉ ይገኛሉ። ሆኖም ማሳሰቢያና ማሳሰቢያቸውን ይቀጥላሉ። እንግዲህ እኔ ራት እንብላ ብሎ ሲልም አይ አንተ እዚህ ይሁን እኔ የሆነ ቦታ ደርሼ እመጣለሁ በማለትም እንግዲህ ንግስት መስዬ እመጣለሁ ሲሉ እርሳቸውም እንግዲህ ፎቶ ቀርሞ አቶ ካሌድ እጅ ይገባል። አቶ ካሌብ አካኪ ዘራፍ ልቀቁኝ ያዙኝ እያለ ይገኛል። ሆኖም ደሳለኝ እዛ ጋር ቢደሰትም እዚህ ጋር ደግሞ አቶ ካሌብ መብራት ለመያዝ መብራት ኢትዮጵያ ላይ ብዙ ጊዜ ስለሚጠፋ ስልኩን በመስበር ዛሬ ላይ በጥሩ ሁኔታ አጠናቆታል። እንግዲህ መብራቱ ቢኖር ኖሮ መብራቱን ይዝ ነበር። እግዜር ይስጠው የኢትዮጵያ መብራት ሰዎች ሲናደዱ በመጥፋቱ ነገሮችን ሁሉ ቀለል በማድረግ እንግዲህ ስልኩን በመስበር እየጨወ ይገኛል። ደሳለኝ ደግሞ እንደ ሕፃን ልጅ እንግዲህ ማሳ ውስጥና ግቢ ውስጥ እየቧረቀ ይገኛል። ወይዘሮ ደሊላን ሳምኳት በማለት ይህንን ደስታውን እያጣጣመ ይገኛል። ሆኖም እንግዲህ በቀጣዩ እስክንገናኝ ድረስ ኢትዮጵያ ላይ እውነት ከዳማና መዳብ ሆኖ አንድ ላይ መዳቧን ትቶ ከዳሟን አፍቅሮ የሚኖሩበት ይኖራል ወይ የሚለው ለእኔ ጥያቄ ፈጥሮብኛል። እንደዚህ አይነትማ ቢኖር ኢትዮጵያኖች መሸለም አለባቸው። የኢትዮጵያን ሴቶች በባላቸው መደራደር አያውቁም። ስለዚህ የቤዛ መደራደር እንዴትስ ነው አስችሏት ደሊላን ሚጥሚጣ ያላጠነቻ ስንል ጥያቄ ስለፈጠረብን ይሄንን ሼር በማድረግ እውነተኛ ነገር የሌለውን ነገር አንዳንድ ጊዜ ለምን እንጨምራለን? እኛ የኢትዮጵያ ሴቶች ጀግናና ቆራጦች መሆናችንን ረስታችሁ አንዱ ባል ሁለት ሚስት እንዲያገባ ፈቀደንለት ማለት ነው። እንግዲህ ደሊላ
ቤዛ ካሌብን ጭራሹኑ በተፈጠረበትም አታፈቅረውም ማለት ነው። ምንም ነገር ላላከናወለችው ይሄንን ይመስላል የኔ ምላሽ። የእርሱን ምላሽ እንጠብቃለን። ኮሜንት ላይ አዲስ ነገር የሚቀርብላችሁ ነገር የምትፈልጉት ካለ ኮሜንት ላይ በማስፈር በትልልቁ በዘነዘና በቀጣይ ይዘንላችሁ እንመጣለን። ለዛሬው ከንግስቷ ሴና የቀረበላችሁ ጥያቄ ይሄንን ይመስላል። ሆኖም ከዚህም በኋላ የምጋብዛችሁ የሀገራችሁን ትስታ እያጣጣማችሁ እስከ መጨረሻ እንድትከታተሉኝ ስል በድጋሚ ጋበዝኩት። ስለምትከታተሉ ሁሉንም ነገር ከልብ እያመሰገንኩኝ በተመሳሰለው ሰዓት በኋላ ላይ ደግሞ ቆንጆና አስተማሪ የሆነ ያልተምዛዛና የተምዛዛውን አንድ ላይ በመቀየጥ ይዘንሎት ስለምንቀርብ ለቤቱ አዲስ ከሆኑ ሰብስክራይብ እና ላይክ ማድረጎትን እንዳይረሱ። ይሄ ቻናል ለጤናዎት አስፈላጊ ስለሆነ የመዳብ ጭንቀት ሲመጣበት ሁሉ ፈታና ዘና የሚሉበት እውነትን የሚናገሩበት ስለሚሆን ይሄ ቻናል ብዙዎችን የሚያጋንን እና የሚያገረን ሲሆን ስለዚህ ሰብስክራይብ እና ላይክ ማድረጎትን እንዳዘነጉ ስንል በዚሁ ማሳሰባችንን እናስቀምጣለን። እቺን የመሰለች ንግስትማ አይታችሁ እንጃ በሁለት ስልክ ሰብስክራይብ አድርጋችሁ 10,000 አስገብታችሁ በቅርቡ ኮንግራና ኮንግራሽን እንደምንል እርግጠኛ ነን እያለን በእርሶ ስለምንተማመን ይሄንን ነገር እንጠብቃለን። ሆኖም እንግዲህ እርሶ ይሄንንስ ምን ይላሉ? እርሶ ሀሳቦትን በማስቀመጥ እንግዲህ እንጠብቀውታለን። ደሊላ ካሌብ ደሳለኝ ስለሳማት እያዘንን እንግዲህ ከዚሁ ከወዲሁ እንለያየታለን። አማርኛ አንዳንድ ቀን ቢጎለንም የኛ አማርኛ በድንገት በስለት ነው የሚገኘው። ስለዚህ ይሄንን አማርኛችንን እንድትጠቀሙበትም በዚሁ ማሳሰባችንን እንከታለን። መልካሙን ሁሉ እየተመኘንላችሁ ከወዲሁ እንለያያለን። ቀናችሁ ያማረ የተዋበ ይሁን። መልካሙን ሁሉ ተመኘንላችሁ።